አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎች መካከል የኢትዮጵያ የዓለም ንግድ ድርጅት WTO አባልነት ጉዞ ወደ መጨረሻና ወሳኝ ምዕራፍ መሸጋገሯ ተገለጸ። በኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊ እውቅና ያለው የትግራይ ነጻነት ፓርቲ በአዲስ አበባና መቀሌ አመራሮች መካከል አለመግባባት መፈጠሩና ለሁለት መከፈላቸው ተሰማ። በደቡብ ምዕራብ ኢትዮጵያ ክልል የሚገኙ አቃቢያነ ሕጎች የስራ ማቆም አድማ እንደሚያደርጉ አስጠነቀቁም። የአፍሪካ በሽታ መከላከል ኢቦላ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት ይዛመታል የሚል ስጋት መኖሩን አስጠነቀቀም። ውድ ቤተሰቦቻችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ኢትዮጵያ የዓለም ንግድ ድርጅት WTO አባልነት ጉዞ ወደ መጨረሻውና ወሳኝ ምዕራፍ መሸጋገሩ ተገለጸ። የኢትዮጵያ የዓለም ንግድ ድርጅት WTO አባልነት ወደ መጨረሻውና ወሳኝ ምዕራፍ መሸጋገሩ ተገለጸ። ኢትዮጵያ ዓለም አቀፍ ድርጅት WTO አባል ለመሆን ላለፉት ዓመታት ስታደርግ የቆየችው ጥረት አሁን ላይ ወደ ወሳኝና የመጨረሻው ምዕራፍ መሸጋገሩ ተገልጿል። በጄኔቫ የተባበሩት መንግስታት ድርጅትና ሌሎች የዓለም አቀፍ ድርጅቶች የኢትዮጵያ ቋሚ መልእክተኛ አምባሳደር ንጉስ ከበደ እንደገለጹት የኢትዮጵያ አባልነት ሂደት አሁን ላይ ከጥናትና ምርምር ደረጃ ወጥቶ ወደ ማጠቃለያ ምዕራፍ ተሸጋግሯል። ኢትዮጵያና ህንድ የሁለትዮሽ የገበያ ተደራሽነት ስምምነት ወይም ባይላተራል ማርኬቲንግ አክሰስ ፕሮቶኮል የተፈራረሙ ሲሆን ይህ ኢትዮጵያ ወደ ዓለም አቀፉ የንግድ ስርዓት ለመቀላቀል ለጀመረችው ሂደት ወሳኝ ምዕራፍ መሆኑም ተገልጿል። እንደ አምባሳደሩ ገለጻ ለዚህ ስኬት በዋናነት የሚጠቀሱት በቅርቡ የተከናወኑ ሁለት የስራ ቡድን ወርኪንግ ፓርቲ ስብሰባዎች ናቸው። በፈረንጆቹ ሰፕተምበር ወር 2025 በተካሄደው ስድስተኛው የቡድን አባል የስራ ቡድን ስብሰባ የኢትዮጵያ የአባልነት ሰነድ ከጥናት ደረጃ ወደ ሙሉ ረቂቅ ስራ ቡድን ሪፖርት ፉል ድራፍት ወርኪንግ ፓርቲ ሪፖርት እንዲያደግ ተደርጎ ቆይቷል። ይህም ሂደቱ ከመነሻው ውይይት ምዕራፍ ወጥቶ ወደ ማጠቃለያና ቃለ መሐላ መያዣ ደረጃ መሸጋገሩን የሚያሳይ ትልቅ ምዕራፍ ነው ብለዋል። በመቀጠልም በኤፕሪል 2026 በጄኔቫ በተካሄደው ሰባተኛው ቡድን ስራ ስብሰባ ላይ ኢትዮጵያ የወሰደቻቸውን የንግድና የኢኮኖሚ ማሻሻያ እርምጃዎች በአባል ሀገራቱ ዘንድ ከፍተኛ እውቅና አግኝተዋልም ብለዋል። በአሁኑ ወቅት ኢትዮጵያ ከበርካታ አባል ሀገራት ጋር የሁለትዮሽ የገበያ ድርድርና ተደራሽነትና ድርድሮችን ያጠናቀቀች ሲሆን ቀሪዎቹንም ወደ ማጠቃለያ ምዕራፍ እየደረሰች ትገኛለች ብለዋል። ቀሪ የሁለትዮሽ ድርድር ስራዎችን በማጠናቀቅ የህግ ማዕቀፎችን ከድርጅቱ ደንቦች ጋር በማጣጣምና የአባልነት ሰነዶችን በማጠናከር በአጭር ጊዜ ውስጥም ሂደቱን ሙሉ በሙሉ ለማጠናቀቅ በትኩረት እየተሰራ መሆኑን አምባሳደር ንጉስ ከበደ ገልጸዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያለው የትግራይ ነጻነት ፓርቲ በአዲስ አበባና መቀሌ አመራሮች መካከል አለመግባባት መፈጠሩና ለሁለት መከፈላቸው ተሰምቷል። ክፍፍሉ የተፈጠረው አዲስ አበባና መቀሌ የሚገኙ አመራሮች እርስ በርስ በሀሳብ ባለመግባባታቸው ነው። መነሻውም ግንቦት 9 2018 እነ ሌተናል ጀነራል ጻድቃን ገብረትንሳኤ የሚመሩት የትግራይ ሰላምና ለውጥ ምክር ቤት አዲስ አበባ ተመስርቷል። ነጻነት ፓርቲ ፕሬዝዳንት ዶክተር ደጀን መዝገቦ የዚህ አዲስ ምክር ቤት ምክትል መሪ ምክትላቸው አቶ አለምሰገድ አረጋይም ከፍተኛ አመራር ሆነው መመረጣቸው መቀሌ ያሉትን የፓርቲውን አመራሮች አስቆጥቷል። በመቀሌ የሚገኙ የፓርቲው የፖለቲካ ጉዳይ ኃላፊና የምክር ቤቱ አባል የፕሬዝዳንቱን አካሄድ በጽኑ ተቃውሞታል። ውሳኔውም ከዓላማችን ውጪ ወደ ጥፋት ኃይሎች ጎራ መግባት ነው በማለት ውሳኔ ያሉትን አስተላልፈዋል። በዚህም ፕሬዝዳንቱን ዶክተር ደጀን መዝገቦን እና ምክትላቸውን አቶ አለምሰገድ አረጋይን ከኃላፊነታቸው ማንሳታቸውን ሁለቱ አመራሮች ካሁን በኋላ ፓርቲውን እንደማይወክሉ ፓርቲው ቀጣይ ዕጣ ፈንታውን ለመወሰን አስቸኳይ ጠቅላላ ጉባኤ እንደሚጠራም አስታውቀዋል። ዛሬ ግንቦት 16 ቀን 2018 ለአንድ ሪፖርት ሚዲያ ቃላቸውን የሰጡት ዶክተር ደጀን መዝገቦ ክፍፍሉ በክልሉ ያለውን የፖለቲካ ምህዳር ከማጥበብ ባለፈም ፓርቲው ህጋዊ ሆኖ የመቀጠሉ ጉዳይ ላይ ከፍተኛ ስጋት እንደደቀነበት ተናግረዋል። ቀደም ሲል እንደ ህወሓት ባይቶናና አዴፓ ወይንም የትግራይ ፓርቲዎች በተመሳሳይ የውስጥ ክፍፍል ለሁለት መሰንጠቃቸው ይታወሳል። ከነዚህ መካከል ህወሓት፣ አዴፓና አክሱም ከምርጫ ቦርድ ህጋዊ እውቅና ማጣታቸው የሚታወስ ሲሆን አሁን ደግሞ ነጻነት ፓርቲ በተመሳሳይ መንገድ መከፋፈሉ የፓርቲውን ግንባር ቀደም ተፎካካሪነት አደጋ ውስጥ ይጥለዋልም ብለዋል።
በደቡብ ምዕራብ ኢትዮጵያ ክልል የሚገኙ አቃቢያነ ሕጎች ስራ የማቆም አድማ እንደሚያደርጉ አስጠነቀቁ። አቃቢያነ ሕጎቹ በአስፈጻሚው አካል የተወሰነውን የደሞዝና ጥቅማ ጥቅም ማሻሻያ በመቃወም በአጭር ጊዜ ውስጥ ማስተካከያ ካልተደረገ ሙሉ በሙሉ የስራ ማቆም አድማ እንደሚያደርጉ አስጠንቅቀዋል። ቲክቫ ኢትዮጵያ በክልል በዞንና በከተማ አስተዳደር ወቅታዊ መዋቅሮች የሚገኙ ተወካዮችን አነጋግሯል። አቃቢያነ ሕጎቹ በጥቅማ ጥቅም ክፍያ ዙሪያ ተላልፏል ያሉትን ውሳኔ በሁሉም መዋቅሮች ውስጥ ገኙ ባለሙያዎች ዘንድ ቅሬታ መፍጠሩን ተናግረዋል። አሁን ላይ ከመደበኛ ችሎት ውጪ ያሉ ስራዎችን በከፊል ያቆሙ ሲሆን ጥያቄያቸው ምላሽ ካላገኘ መደበኛ የቢሮና የችሎት ስራቸውን ጨምሮ አገልግሎቱን ሙሉ በሙሉ እንደሚያቋርጡ አስጠንቅቀዋል። የአቃቢያነ ሕጎቹ ተወካዮች ለቲክቫ ኢትዮጵያ እንደተናገሩት በክልሉ በአዋጅ ቁጥር 3/2014 መተዳደሪያ ደንብ 170/2011 መሰረት የጥቅማ ጥቅም ማሻሻያ የማጥናትና የማጽደቅ ህጋዊ ስልጣን ያለው የአቃቢያነ ሕጎች አስተዳደር ዋና ጉባኤ ነው። ጉባኤው የወቅቱን የገበያ ሁኔታና የሌሎችን ክልሎች ተሞክሮ ያገናዘበ ጥናት አቅርቦ የነበረ ቢሆንም የክልሉ መስተዳድር ምክር ቤት ያለምንም አሳማኝ ምክንያት ውድቅ እንዳደረገው ተወካዮቹ ለቲክቫ ኢትዮጵያ ተናግረዋል። በምትኩም የፐብሊክ ሰርቪስና መስተዳድር ምክር ቤቱ በዘፈቀደ የወሰኑት ውሳኔ ግልጽ የህግ ጥሰትና የተቋሙን ሙያዊ ነጻነት የሚጋፋ መሆኑንም ገልጸዋል። እንደ ሀገር ተመሳሳይ ስራና ኃላፊነት ያነል ሆኖ የፌዴራል መንግስትና ሌሎች ክልሎች ለአቃቢያነ ሕጎች ከወሰኑት የቤት አበልና ጥቅማ ጥቅም አንጻር ሲታይ የደቡብ ምዕራብ ኢትዮጵያ ክልል ውሳኔ ከግማሽ በላይ ያነሰ ነው። ይህም መላው አቃቢያነ ሕጎችን አስቆጥቷል ሲሉም ተወካዮቹ አስረድተዋል። የሀገሪቱ የኢኮኖሚ ማሻሻያ ያስከተለውን ከፍተኛ የኑሮ ጫና ያላገናዘበ አሰራር መዘርጋቱን የገለጹት ባለሙያዎቹ የክልሉ መንግስት ለስራቸው የሰጠውን ዝቅተኛ ቦታና ምንም ስራ እንደሌላቸው አድርጎ የመግለጽ አዝማሚያም ተቋሙን ክብር የሚነካ ነው ብለውታል። አቃቢያነ ሕጎቹ የወንጀል ምርመራ በበላይነት ከመምራት ጀምሮ መንግስትን ወክሎ እስከ መከራከርና የዜጎችን መብት እስከ ማክበር ከባድ ኃላፊነቶችን የተወጡ እንደሚገኙ በመጥቀስ ፍትህና ነጻነት የሚጀምረው ከአቃቤ ሕጎች የኢኮኖሚ ነጻነት ነው ሲሉ አሳስበዋል። ተወካዮቹም ጥያቄያቸው ምላሽ ካላገኘ አሁንም ከችሎት ስራ ውጪ በከፊል ያቆምነውን ስራ ሙሉ በሙሉ ለማቆም እንገደዳለን ያሉ ሲሆን ይህን ተከትሎም ለሚፈጠሩ ጉዳቶች ሁሉ የሚጠየቀውና ኃላፊነት የሚወስደው የክልሉ መንግስት ነው ብለዋል። የክልሉ መንግስት ውሳኔውን በአጭር ጊዜ ውስጥ መርምሮ አዎንታዊ ምላሽ እንዲሰጣቸው፣ ይህ ካልሆነ ግን አጠቃላይ የስራ ማቆም አድማ በማድረግ አገልግሎቱን እንደሚያቋርጡ አመላክተዋል። ቲክቫ ኢትዮጵያ የተሰነዘሩትን ቅሬታዎች በተመለከተ ከደቡብ ምዕራብ ኢትዮጵያ ክልል ፍትህ ቢሮ ከርዕሰ መስተዳድሩ የህግ ጉዳዮች አማካሪ ምላሽ ለማግኘት እጅግ ተደጋጋሚ ሙከራዎችን ቢያደርግም እስካሁን አልተሳካም። ይሁን እንጂ ከተቋማቱ የሚሰጥ ምላሽ ካለ በቀጣይ የሚያካትት ይሆናል። የአፍሪካ በሽታ መከላከል ኢቦላ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት ይዛመታል የሚል ስጋት መኖሩን አስጠነቀቀም። የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ኢቦላ ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ይዛመታል የሚል ስጋት መኖሩን አስጠንቅቋል። ይህ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ አካባቢዎች ተከስቶ ከ750 በላይ ሰዎች በቫይረሱ እንደተያዙ ተገምግሟል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩንም የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ አስጠንቅቋል። የአፍሪካ ሲዲሲ ኃላፊ ዣን ካሲያ ቅዳሜ ምሽት በሰጡት መግለጫም ስጋት ላይ ያሉ 10 የአፍሪካ ሀገራት አሉን በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ቡሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳንና ዛምቢያ ቫይረሱ ይሰራጭባቸዋል ተብለው ከተሰጉ ሀገራት ውስጥ መሆናቸውን ዘርዝረዋል። ኃላፊው በመግለጫቸው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመታት በፊት በምዕራብ አፍሪካ ከታየው በጣም ግዙፉ ነው ብለዋል። ካሴያ በኢቦላ ወረርሽኝ ላይ በኦንላይን በሰጡት መግለጫም ከኢትዮጵያ ውጪ የዘረዘሯቸው ሀገራት አጠቃላይ በቫይረሱ የተያዙ ሰዎች የተገኘባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይንም ኡጋንዳ ጎረቤቶች ናቸው። የአፍሪካ ሲዲሲ ኃላፊ በካምፓላ ለጋዜጠኞች በሰጡት መግለጫ እስካሁን 200 ያህል ቫይረሱ የተያዙ ሰዎች መሞታቸው የተጠረጠሩ መሆኑን ገልጸው በኮንጎ የተከሰተው የኢቦላ ቫይረስ ስርጭቱ ሰፊ ነው ብለዋል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ባሻገር እንዲሁም በቀጠናው ሀገራት ሊስፋፋ እንደሚችል አስጠንቅቀዋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረውን ስጋት ደረጃ ከነበረበት ከፍተኛ ወደ እጅግ ከፍ ያደረገው ባሳለፍነው አርብ ዕለት ነው። አፍሪካ ሲዲሲና የዓለም ጤና ድርጅት የቫይረሱን ስርጭት ለመግታት የሚደረገውን ዘመቻ ለማገዝ ከ$314 ሚሊዮን በላይ ገንዘብ እንደሚያስፈልግ አስታውቀዋል። አብዛኛው ገንዘብ በኮንጎና ኡጋንዳ
ዩጋንዳ ለሚሰጠው ሕክምና ቅኝትና መከላከል የሚውል ሲሆን 54 ሚሊዮን ዶላር ስጋት ላለባቸው ሀገራት የሚገኘው ገንዘብ አገራት ብሔራዊ በሽታ የመከላከልና የመቆጣጠር ስርዓት እንዲዘረጉ በቀጠናው ያሉ ሀገራት ድንበር ተሻጋሪ ትብብር እንዲያጠናክሩ በቡንዲቢው ዝርያ ክትባት ላይ የሚደረገውን ምርመራ እንዲያፋጥኑ ተጨማሪ ባለሙያዎችን እንዲያሰማሩና በሽታው ከሰው ወደ ሰው የመተላለፍ መጠኑ ሳይጨምር የአደጋ ዝቅተኛ ጠባቂ ለመሆን ይውላልን ብለዋል። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት ግንቦት 7 2018 ኢቦላ መከሰቱ ከታወቀ ወዲህ ቁጥሩ በከፍተኛ ሁኔታ እየጨመረ ይገኛል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም